በጊዜ ምክንያት የፍቅር ህይወቴ ተበጥብጧል ይለናል የዛሬ ባል ታሪካችን። ከአመታት በፊት ከአንዲት ልጅ ጋር እብድ ያለ ፍቅር ያዘኝ። በቃ ግራም ያጋባ ስሜት ነው። ምን እንደሚሰማኝ እንኳን በቅጡ አላቅም። በመሃል የልጅቷ ዘመድ ይሞትና እኔም ጓደኛዬን ጠርቼ ለናጽናናት ወደ ቤቷ ሄድን። ከዛ ጓደኛዬ ወደድኳት ተመቸችኝ ምናምን እያለ ይቀባጥር ጀመር። ስልኳን ካሰጠኝ እያለም ይጨቀጭቀኝ ጀመር። እኔም ባህሪውን ስለማውቅ በፍጹም ስልኳን አልሰጥህም አልኩት። ብዙ ጊዜ መጨቅጨቁን ቀጠለ። በተደጋጋሚ እምቢ ስለው ምን ነው ተወዳታለህ እንዴ እያለ ይጠይቀኝ ጀመር። እኔም ንዴት በሚመስል ከልብ የሆነ አዎንታዬን ሰጣሁት። ይህንን እያወቀ ግን ኢንስታግራም ላይ አፈላልጓት ቴክስት ይልክላታል። ከዛም በኋላ ማውራት ይጀምራሉ። ነገሩን ስሰማ በጣም ተናደድኩኝ። በሷም ተበሳጨሁኝ። በሷ መናደዴ እሷም ገብቷታል። ነገሩ እነሱም ብዙም አልዘለቁም፣ ማውራት አቆሙ። ከዛ ያ ሁሉ አልፎ አንድ ጊዜ ስንገናኝ በጓደኞቼ ፊት ዲስሪስፔክት የሚያደርግ ነገር አወራች። በቃ እኔም ደበረች። እርሷን ለመርሳት ወሰንኩኝ። ይሄ ሁሉ ሲሆን ግን እሷ እኔ ለሷ ፍቅር እንዳለኝ ምንም የምታውቀው ነገር የለም። ነገሩም ለሷ ያለኝ ፍቅር ቀነሰ እንጂ ጨርሶ አልጠላኋትም ነበር። ከዚያ ከ4 ወር በኋላ መታ እንደምታፈቅረኝ አብረን እንድንሆን ጠየቀች። ግራ መጋባት ስሜት ውስጥ ገባ። መቸኮል አልፈለኩም። ሪሌሽንሺፕ ውስጥ ነኝ አልኳት። ውሸቴን ነው። የነበረኝ ግንኙነት ከቆመ አመት አልፎታል። እውነት ለመናገር እሷም ይህንን ታውቃለች። ግን በቃ ያለኝ ስሜት ስለቀነሰና እኔም መቸኮል ስላልፈለኩኝ ነው እንደዚህ አልኳት። እሷ እንድትጎዳ በፍጹም አልፈልግም። ፍቅሬ ደግሞ ሙሉ ለሙሉ አልጠፋም። እንደ ድሮ ባይሆንም አሁንም ወዳታለሁ። ምን ይሻለኛል? አብሬያት ልሁንና ልሞክር ወይስ ደግሞ እንዲሁ ልቀጥል? ምን ትመክሩኛላችሁ? እባካችሁ አፋጣኝ መልስ ፈልጋለሁ ይለናል የዛሬ ባል ታሪካችን። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁት።